ክብረት ይስጥልኝ አመሰግናለሁ። እንግዲህ ፈጣሪ ጠብቆን እቺን ዋዜማውን ገናን ምናንስ ቢመስልም የሚሊዮኖች አፍነን ብላን ስባለው 10 አለቃ አብነት ምትኩ እባላለሁ። የሚዲያ የዜጋ ጋዜጠኛ። እንግዲህ መፈክሬ ድሮ ኢትዮጵያ ለምን ነበር ወደዚህ ተመለሼ ቅድሚያ ለሀገር ስለሆነ ኢትዮጵያን አትንኩ ነውና በገጌሰኒ በኦሮምኛ እንኳን አብጻሐኩም በትግርኛ እንኳን አደረሳችሁ በአማርኛ ለኦቤቴ ኬሮቤቴ ሰላሜቴ የሚያብደቡብ ነው። ማጠቃላይ ደግሞ ዓለም አቀፍ ስለሆነ ሃፒ ኢትዮጵያን ክሪስማስ ብያለሁና እንግዲህ የታመሙትን ምረው የዛሬ ቀን ፕሮግራሞቻችን ደስ የሚለው ታመው ስንጠይቅ በአካለማና ያላገኘናቸውን ዛሬ ደግሞ ፈውስ ሰጥተው እዚህ እሳቸውንም አባሙዳን ስላገኘው እጅግ ደስ ብሎኛል። እሳቸው በዘንድሮ በአንድ በዓል ላይ ብዙ ቦታ በራሳቸው ኃላፊነት ወስዶኝ እዛ አካባቢ ሬቻን በጥሩ ሁኔታ ላይ አክብረን መተናል። ከዛ ማህበረሰብ ጋር እንግዲህ ክብረት ይስጥልኝ ብለው እስቲ አብረን ነው ብለው ይሄ ነው ኢትዮጵያዊነት። ዛሬም እዚህ ስንመጣ እንግዲህ ኔጌቲቭንም ወይ ደግሞ አሉታዊውን እናውራ ቢባል 24 ሰዓት አይበቃንም። ይሄ ችግር ወደዛ ነው ወደዚህ ነው ብቻ ሳይሆን እኔ እንግዲህ አሁን ወደ ማንም ማሳበብ አይጠበቅብንም። በእኔ አመለካከት የኛ ችግር የጣሊያን ወይ የግብፅ ወይ የኤርትራ ነው ብዬ አላስብም። ውስጡ ችግሩ እዚህ ላይ ነው፣ የኛው ችግር ነውና ተዚህ ላይችሁ ከሆነ እኮ አባቶቻችን ጣሊያን ሲመክቱ ብሔር ብሔረሰብ ብሔር ድሮም አለ። በነገራችን ላይ ጥላቻ እኛ ብሔርን መቃወም አይደለም። አብነት የራሱ ብሔር አለው። የሚያስተሳስረኝ ብሔራዊነት ኢትዮጵያዊነት ነው። ያን አልነቀፍንም። አንዱ ብሔር ያንተ በላይ ነህ እኔ ያንተ በታች ነው እንጭቆ ነው በቃሉ ብሔርተኝነት አልተቃወምም። ኢትዮጵያ ህብረ ብሔራዊነት ነው አይደለም እንባል። በጣሊያን ጊዜ እኮ ማነ ብሔር ተብሏል። እኔም ደግሞ ቀድሞ የኢትዮጵያ ወታደር ነው ሶማሌም ላይ ሄደው ብሔር አላነሳ ኢትዮ ኤርትራ ምን ሲሳተፍ ብሔር ኢትዮጵያን ብዬ ነው እንዳልኳችሁ ነው። ማይ ብዬ ውሃ ጠጣለሁ፣ ቢሻም ብዬ ውሃ ጠጣለሁ፣ እንደገና ወተር ብዬ ውሃ ጠጣለሁ። ምንም ችግር የለብንም። ሰውነን እኛ ደግሞ ላንድ ኦፍ ኦሪጂን የሰው ልጅ መገኛ ነው የምንባለው። ዓለም እኮ ምስክሩ። ችግሩ ምንድነው? አሁን ያለ ነው ዓለም እኛን እውቅና እየሰጠን ነው። ቅድም ስሰማ እንደነበረው በጅምላ እኛ ሽንፈትን አንቃ አይደለም የሚቀበል ጥቂቶች ናቸው። ብዙሃኑ እኮ ነው። እኔ እዚህ የተቀመጥኩት ዛሬ በገጠር 85% አርሶ አደሩ ቲክቶክ ውስጥ የለም። ኢትዮጵያን ነው ማቀው። እኛ በትንሽ በ5-10% ማህበራዊ ሚዲያ በያዝነው ነው የምንራቆት። ሰምታችኋል። ከትናንት ወደ ጠቅላይ ሚኒስትሩ ምሁሮችን ማን ነው ምሁር ብለው ሲጠይቁ እናንተ ብቻ አይደላችሁም እዚህ ያላችሁት ውጭ ያለው ምሁር ነው። ምሁር ማለት አፈር ሄዶ ሚነካ ትራክተር የሚመጣ እንጂ ለኔ ምሁርነት ምንድነው? ይሄ ነው እኮ። ስለዚህ አሁን 90-80% በማሸነፍ ይሄ ችግር ተለይቶ መታየት ያለበት የሁለት አቻዎች ነው ምናምን አይደለም። ችግር አንቀበልም እኛ ብቻ ነፍጥ አንስተን እንጣ ማለት እንጂ መንግስት እኮ የምክክር ኮሚሽን አምጥቷል። የግጭት እናስወግድ ብሏል። ኑ ብሏል። እንግዲህ ጎትቶ ትግራይ ውስጥ ነው አሁን የቀረው። እየሰማችሁ ነው። እሱም በቅርብ እየሄዱበት ነው ያለው። ስለዚህ አሁን ሁለት አምባላንስድ የሆነ ነገር አለ። አሁን እየተሰማሁት ያለሁት ቀደም ሁለት አካላቶች ሁለት አካል የለም። መንግስት አካል ማለት አስተዳዳሪ ነው። ሲቀጥል ደግሞ በምርጫ ነው። ፊታችን ምርጫ አይደለም ምናመጣው ምንጥለውን በካርዳችን ነው። አሁን ግን ምንድነው ከዚህ በዘይ የመጣ ነው ህዝቡን እናውጣውና የኢትዮጵያ ህዝብ እንዲመቻቻል ራሱ እኔ አሸናፊ ነኝ የሚለውን ከውስጣችን እናውጣ። የኢትዮጵያ ህዝብ ይሄን አላለም። ኢትዮጵያ ህዝብ በእምነቱ በመከባበሩ ህዝቡን መንግስታትንም አይታችኋል አይደለም? ክቡር ጠቅላይ ሚኒስትር ክረምት ይሄ 77 ሲሄዱ አባትየው ምንድን ነው ያደረጉት? ወንጪ ሲሄድ በሬውን ሽጠው እኮ ነው። ታዛዥ ስለሆነ እኮ ጠቅላይ ሚኒስትር ከመጡማ ድንጋይ ማስቀመጫ ብሎ ሙዚየም የሰጠ ህዝብ ነው ያለው። ይሄ ህዝብ ታዲያ እኩል ነው አይቀበልም አቻ ነው ማለት አይደለም። ይቀበላል፣ መሪውን ያከብራል፣ ያነግሳል ብያለሁ። እኛ ሽማግሌ መጥተው እርሶ መጥተዋል። እርሶ ከመጡማ እኔ በሬ ሽጬ እዚህ ቦታ ላይ እሰራለሁ ብሎ እዛ ያለው አመራርና ማህበረሰቡ ያሰባሰባትና አመርቾ ተራራን ሰርቷል። እዚህም ጎንደር ሂዱ። ጎንደር አሁን በዚህ 7 ዓመት ውስጥ ኮሪደር ልማት ባመጣው እውነት ከሆነ ጠቅላይ ሚኒስትሩ ሲመጡ እንደ አዲስ አበባም እንደ ኢትዮጵያም የሰሩት አይተናል። 17 ዓመቱ የትኛው ነው የለማው? የትኛው ነው ኮሪደሩ? እዚህ ሳይንስ ሙዚየም ያለበት ታጥሮ ስንት ዓመት ነው? ጊዮርጊስ አድዋ ሙዚየም ስንት ዓመት ነው የታጠረው? ስለዚህ ይሄን ክብር መስጠት ማለት ለመሪዎቻችን ብቻ የሚሰሩትን እናጎልብት። ከዚህ በላይ መስራት የምንችለው ሰላም ቢሆን የሚባለው በእንደዚህ በኮቪድ ውስጥ ሆነን በጦርነት ውስጥ ልማትን እየሰራ ነው። ሲቀጥል የሚቀጥል ጊዜ ምን ማድረግ አለብን ስናስብ ምንድነው ለምጣዷ ሲባል አይጧ ትለፍ ነው ይላል ኦሮሞ። ራንቱን ጀኔ ኤሌን የሚል ነገር አለ። በትግርኛም እንዲህ አይነት መጎጎ እያለ
ተርተውበታል። ይሄ ተረት ቀላል አይደለም። ምጣዷ ኢትዮጵያ ናት፣ ጎስቁሎናዋ ችግሩ። ስለዚህ መላተ ህዝቡ አሁንም ለሚቀጥለው ኢትዮጵያችን እኛ እናልፋለን። ለልጆቻችን ምን መሰረት ነው ጸደን የምንሄደው? በመወቃቀስ በመወነጃጀል እንዲህ ነው ማለት ሳይሆን እኔ ወታደር ነበርኩ አሁኑ ውስጥ ወታደር ነው የሚንተከተከው። አብሮ እዚህ ውስጥ የተፈረጀ የሁለት ወገን ጦርነት ሲባል ያመኛል። አይደለም። ወታደሩ ዋጋ እየከፈለው ሀገሩን ለማስቀጠል ነው። ጦርነት ፈልጎ አይደለም። ልጆች አሉት፣ ቤተሰቦች አሉት። እሱ እየሞተ ሀገር ነው የሚያስቀጥለው አይደል? ይህን ለመቀነስ ግን ሰላም ቢሆን እኮ እሱ ምርታማ ነው የሚሆነው። ስለዚህ ለእንደዚህ አይነት ሁኔታ ሁላችንም ሰከን ማለት አለብን። የችግሩ ብቻ ሳይሆን የመፍትሄው ነኝ ብለን መቆም አለብን። አመሰግናለሁ። ሁላችሁም እዚህ ያላችሁ እንኳን አብሮ አደረሰን ለብርሃነ ልደቱ። በመቀጠል ጎ ቴሌቪዥን በእውነት ለዚች ሀገር ሰላምና ጸጥታ የሚለፋ ነው፣ የሚተጋ ነው። እኔም የዚህ ፕሮግራም አባል በመሆኔ በጣም ደስተኛ ነኝ። አመሰግናለሁ። አሁን የመጣውን ሂደት አሁን የመጣውን ፖለቲካ ጊዜው ያመጣው ነው፣ ፈልገን አይደለም። ዶክተር አብይ ወይም መለስ ወይም ማንም አይደለም ያመጣው። ጊዜው ኢቮሉሽን እኮ ነው፣ እድገት ነው። እና ብሔሮች ራሳቸው ይተዳደሩ ሲባል ለምን እገሌ ተባብለን የመናናቅ ያለ መቀባበል ነው እንጂ ዛስቲት በቃ ይሄ ሊሆን የሚገባው ነውና የኢትዮጵያ ሕዝብ አውቆ መቀበል አለበት። የደረስንበት የጊዜ ደረጃ ላይ ቆሳሲ ያለው ብዙ ቦታ የእድሜን 75% በኢትዮጵያ አንድነት አሳልፌያለሁ አለች። ዛሬም አስረክቤያለሁ ለተተኪዎች። አሁን ደግሞ ይሄንን ጭንቅላቴን ለውጫለሁ። አሁን ዛሬ ያለውን ሲስተም ወይም ስርዓተ ማህበር ወይም አይዲዮሎጂ መቀበል አለብን። አሜሪካ ለኛ ምሳሌ መሆን አለባት። እንዴ አንድ ላይ የተኖረ እኮ ነው። ምንድነው ለምን እንደዚህ የሚል የጥላቻ መንፈስ ውስጣችን ስላለ ያን መቅረጽ አለበት። ያን ለመቅረጽ ደግሞ መንግስት ብዙ ስራ አለበት። በምርጫ ስልጣን ይዞ ያለው መንግስት ካድሬዎቹ ስራ መስራት አለባቸው። ግንዛቤ ማስጨበጥ ያልገባው ህዝብ አለ። እውነት ለመናገር ያልተረዳ እንዴ ብሔረሰብ ይጥፋ ይባላል አይባልም? አለ ይኖራል። ግን እንዴት ነው ብሔረሰብ ይጥፋ አይባልም? አለ ብሔረሰብ ግን እንዴት ነው ተፋቅሮ ቢኖረው? ይህን ማስተማር ነው። ትምህርት ለሚገባው ትምህርት መስጠት ነው። ንቃተ ህሊና ማዳበር ነው። ይሄ ስልጣን ላይ ያሉ የካድሮች የፖለቲካ ሰራተኞች ስራ ነው እንጂ ብሔር መኖሩ አልከፋም። ለምን 80 አይሆንም? 80ም ተባብሮ ይኖራል። ተባብረን እንደኖር ነው ሁላ። ለምን እንደ አሁን ምንድነው የምንናገረው? ለምን እንወሻሻለን? እስከዛሬ ስልጣን ላይ የኦሮሞ ሰው አልነበረም እንዴ? ከአጼ ሚኒሊክ ጀምሮ እንደው እውነቱን እየተናገር መሄድ ስላለብን ነው። ከአጼ ሚኒሊክ ጀምሮ የጦር አበጋዞች የጦር መሪዎች እነማን ናቸው? በከፍተኛ ደረጃ ከአጼ ሚኒሊክ ጀምሮ የኦሮሞ ባለስልጣናት ከሲቪል እስከ ጀነራል ኦሮሞዎች አይደሉ እንዴ? ዘንድሮ ለምን ተለየ? ምን ልዩ? ይሄ ነው በሽታው። ይሄን ካላወቅን ለሰላም መምጣት ለጸጥታ ችግር መወገድ መፍትሄውን ካልን እንከባበር ነው። መከባበር ያስፈልጋል ነው። መንግስት የሚያወጣቸው መመሪያዎች መቀበል፣ ማዳመጥ፣ የመንግስት ባለስልጣናትም ህዝቡን ዝቅ ብለው የማስተማር የማነስ ስራ መሰራት ይገባዋል። ለምን አብይ አህመድ ቤተ መንግስት ገባ ነው? በቃ ሌላ ችግር እኮ የለውም። ይሄ ነው ቅናቱ። ቤተ መንግስት ኦሮሞ አልኖርም እስከ ዛሬ ዘርዝሬ አልጨርስ። የኦሮሞ ጀነራሎች በኃይለ ሥላሴም በደርግም ጊዜ ነበረ። የአጼ ምኒልክ አዝማች ማን ናቸው? አባ መላ። ከዛን ጊዜ ጀምሮ አሁን አብይ ለምን ቤተ መንግስት ገባ በሚለው ነው ሌላ ትርክት እየተሰራ ሰላም እንዲናጣ የተደረገው። ይሄን ማጥፋት አለብን ነው። እኔ መፍትሄውን ለመናገር ስለፈለግኩ ነው። ችግሩ ለሐኪም እኮ ችግር ስናስረዳ ነው መድኃኒት የሚያዝልን። እንደው ደባብሰብ ከዚህ ቤት ብንወጣ ትርጉም የለውም። በሽታውን ለማስወገድ ችግራችን መናገር አለብን። ለምን ቅናት ነው እየተሰራ እያየን። እውነት ለመናገር ቅናት ነው። ለምን አብይ የሚባል ሰው ለምን ቤተ መንግስት ገባ ነው እንጂ ድሮም እኮ ስልጣን ላይ ያለ ኦሮሞ አለ በብዛት ከጀነራል እስከ ሲቪል። ያሁኑ ቅናት ይሄ ነው የሚያንገበግባቸውና ለግብፅ ተላላኪ መሆን ለሻቢያ ተላላኪ መሆን ስራ ይሄንን
ህዝቡ ላይ መሰራት አለበት። የፖለቲካ ስራ መሰራት ይገባል። እኛም በአቅማችን በያልንበት ቅስቀሳ ስራ መስራት አለብን። እኛንም ደግሞ ያንቀሳቅሱን ኃላፊዎቻችን። ለምን በተዋረድ ያለ የመንግስት መዋቅር አለ፣ ስራ ይሰራ። እኔ ብዙ እያየሁ አይደለም፣ በየወረዳ በየክልል አሁንማ እንደው ህዝቡ እኮ አንድ ሆኗል እኮ። አንድ አይዲ እኮ ነው ያለን በአሁኑ ሰዓት። የኢትዮጵያ ህዝብ እኮ ተይዟል እኮ። እና ይሄን ህዝብ ታዲያ ማንቃት፣ ማዘጋጀት፣ ማለባበስ ያስፈልጋል። ድክመትም እንዳይኖር መንግስት ጋር ለማለት ነው በእውነት ለመናገር። እና በየወረዳ መዋቅር አለ፣ ደሞዝ የሚበላበት መዋቅር አለ። ስራቸውን ይስሩ እነሱም። እኛ እንደግፋለን በአቅማችን። እኛም የግላችን ስራ እንሰራለን። መንግስት በጣም ፍጥነት መስራት አለበት፣ ስራ መስራት አለበት። ካድሮች ምንድን ነው የሚሰሩት? የፖለቲካ ሰራተኞች ምን እየሰሩ ነው? ይህን ህዝብ ወደ አንድ ማምጣት እንጂ ይሄ ብሔር ይጥፋም የለም፣ አይጠፋም፣ መጥፋት አይችልም። እኔ ኦሮሞ ነኝ ግን ኢትዮጵያዊ ነኝ። ቅድም እንዳልኩት እኔ ለኢትዮጵያ አንድነት ስቆስል ኖር ያለው ኢትዮጵያ አትነካም ብዬ ነው። ዛሬ ደግሞ ሌላ ዳያለማ ውስጥ ነው ያለሁት አይደል እንዴ? ከጊዜው ጋር መሄድም አለበት። አንደኛ ሴንቸሪ እኮ ነው ያለ ነው ዛሬ። ከ66 በፊት በነበረው መራመድ አንችልም። አሁን የብሔር ጥያቄ ተነሳ፣ ልክ ነው። 60ዎቹ ፖለቲከኞች ታላላቆቻችን አመጡት። እነ ዋለልኝ የመሳፍንት ልጆች ናቸው ያመጡት። ይህን ጉዳይ መቀበል ግድ ነው። ምንድን ነው ብሔሮች መከባበር፣ ወላይታ ይሁን ትግሬ ይሁን ተከባብረ እንኑር፣ እንደ አሜሪካ እንሰልጥን። ህዝቡን ለማሰልጠን ደግሞ የፖለቲካ ስራ መሰራት አለበት። ግንዛቤ የለውም ሰው እና እጥረት አለ። ይሄ ይስተካከል ለማለት ነው። አመሰግናለሁ። እኔ አሁን ምንም የምናገረው ነገር የለም። ብቻ በእውነቱ ብዙ ነገር ተብሏል። እምለው ነገር ቅን አመራሮችን፣ ለኢትዮጵያ የሚያስቡትን ሀገር ወዳዶችን ያኑርልን፣ ይጠብቅልን። እንደዚህ አይነት ቤቶችን ያብዛልን። እውነት ለመናገር እኔ ቢኖረኝ ይህን ቤት ምን ባደርግ የአቅም ጉዳይ ነውና ስለ እውነት ለመናገር ነው። ውዳሴ ከንቱ አይደለም። ያኑራችሁ፣ እድሜ ይስጣችሁ፣ ዘራችሁን ይበርክ ነው ምለው። አመሰግናለሁ። በሆቴል ቴሌቪዥንን በጣም አመሰግናለሁ ለዚህ ስለጋበዘን። አምባሳደርም ሙዝ ስለጠሩና እንድሳተፍ ስላደረጉኝ በጣም አመሰግናለሁ። ይግፉበት እላለሁ። ሌላው ስለ ሰላም ለሁላችን አስፈላጊ ነው። ብዙ ጊዜ እኔ ቁጭ ብዬ ሳስብ እየፈራሁ ነው። በቃ ምንድን ነው ወዴት ነው የምንሄደው? ምን እየተደረገ ነው? የሃይማኖት አባት፣ ሽማግሌዎች፣ የጎሳ መሪዎች የሉም ወይ እላለሁ። አይደለም ሀገራችንን አፍሪካ ሀገር እየሄድን ሰላም እናደርግ የለም? ኮንጎ አልዘመቱም አባቶቻችን ለሰላም? እና እንዴት ነው እኛ ሳያቃተን? ምን እየሰራን ነው? ሰላም ትልቅ ነገር ነው። ዳርፉር አይደል የኛ ሰራዊት አይደል? ለማን ነው እኛ የሰው ሀገር ሄደን ሰላም ያመጣል? ለኛ እንዴት ያቅተናል? ምን እየተሰራ ነው? ስለዚህ ሰላምን ለማምጣት ሁላችንም መትጋት አለብን። ያለውን መንግስትም ከዚህ በላይ ምን አድርግ የእርቅ ኮሚሽን አዘጋጅቷል መንግስት። እኛ መቀበልና ወደ ታች ማውረድ ነው፣ ልጆቻችን ማስተማር። በትራንስፖርት ውስጥ በመንገድ ላይ ነው በተገኘበት ቦታ ላይ ስለ ሰላም ጦርነት ሰላም ሲኖር እንደምንኖር ማሳወቅ ነው ያለብን። አሁን ብዙ ተብሏል፣ እኔም ብዙ አልናገርም። ለምን የተላላኪዎችን የግብፅን የሻዕቢያን ለምን እንከተላለን? አሁን ሻዕቢያ እውነት ነፃ ወጥተዋል? ኤርትራኖች ነፃ ወጥተዋል? ነፃ አልወጡም፣ እስር ውስጥ ነው ያሉት። እና እኛ መስራት ያለብን ለሰላም፣ ለአንድነት፣ ለኢትዮጵያዊነት። ቅድም ብሔረሰብ ናት። እኔ ብሔሬን ያወቅኩት ከ83 በኋላ አማራ ነው ኦሮሞ ነው። በፊት ማምነው በኢትዮጵያዊነት ነው። ኢትዮጵያ አሁንም ማምነው ኢትዮጵያዊነት ነው። አንድ ኦሮሞ ነው ወይን አማራን ጠርቼ ለምን ታላል? ስለዚህ ለሰላም እንስራ። ብዙም አልናገርም። አመሰግናለሁ። እሺ፣ አመሰግናለሁ ክቡር አምባሳደር። ጎ ቲቪ ዛሬ በሰላምና እርቅ ጉዳይ ላይ ርቃ ሄዳለች። ይህን ተከታታይ አድርጋ ደግሞ በመቀጠሏ በእውነት ምስጋና ይገባል። በዓሉ የሰላም፣ የደስታ፣ የጤና ለሁላችንም ያደርግልን። የጎ ቲቪ ሰራተኞችንም እንኳን አደረሳችሁ ለማለት ፈልጋለሁ።
እኔ አንድ ነገር አስባለሁ። ምንድነው የኢትዮጵያ ችግር? ሶርታው ተደርጓል ወይ? ምንድነው? ትልቅ ነበርን፣ ትልቅ እንሆናለን። ይሄ ምንም ደፍንልህ ያፈ ታሪክ አይደለም፣ እውነት ነው። ነገር ግን ምንድነው ዛሬ የኢትዮጵያ ችግር? ህዝብ ከህዝብ ነው ችግሩ ያለው ወይንስ መንግስት ከህዝብ ጋር ነው? ወይንስ መንግስት ከተቃዋሚ ጋር ነው? ወይንስ ህብረተሰብ ከሃይማኖቱ ጋር ነው? ወይንስ ህብረተሰቡ ከታሪክ ጋር ነው? ምንድነው ችግራችን? የምክክር ኮሚሽኑ አንድ ወቅት ላይ አንድ ስብሰባ ላይ አጀንዳ እየሰበሰበ ነው። ትክክል ነው። የሀገራችን ጉዳይ ችግሩን ለመንቀስ መጀመሪያ እስከ ታች ድረስ ቅድም ሻለቃ ነግ እስከ ወረዳ እስከ ቤት ድረስ ጎቲቪ ልክ እንደሚያደርገው እንዲህ እንደሚያሰባስበን እስከ ታች መሰራት አለበት። ዛሬ ኢትዮጵያ እያደገች ነው። ትልቅ ስራ እየተሰራ ነው። ጠላቶቻችን የሚደነግጡት የበለጠ እየተነከሩ የመጡበትም የኛን እድገት ለመጀመሪያ ጊዜ እዚህ ስብሰባ ላይ ያገኘኋቸው በጣም ትልቅ ሰው ትልቅ ታሪክ ያላቸው አገራችንን በተለይ የባልሳሳት አየር ኃይልን ወይም አየር ካደራጁት አንድ ባለፈው እዚህ ሲናገሩ እስራኤል ውስጥ ሲናገሩ ሰምቼ በጣም ነው የረካሁት። እንደነዚህ አይነት ታሪክን የሚያውቁ ሰዎች መንግስት አቅርቦ ቢያነጋግር ቢያወያይ ቢያመካከር በእውነት ትልቅ ስራ ይሰራልን ብዬ አምናለሁ። ብዙ የሚያግባቡን ታሪኮች ላይ እኮ አብረን መቀጠል ይቻላል። የማያግባቡን ታሪኮች ደግሞ ልዩነታችንን ችለን እኮ መሄድም ይቻላል። ወገኖች አንዳንድ ችግሮቻችን እኮ ዛሬ መፍትሄ አናገኝላቸው። መቼም it takes time to solve the problem። አሁን ጥረታችን አሁን የሚታየውን ችግር ዶክተር አብይ ይዞት የመጣው ችግር አይደለም። ዘመንን ሲሻገር የነበረው ችግር ዛሬ እንፍታ never አይቻልም impossible። መፍታት የምንችለው of course እስከታች ድረስ እየወረድን እየተነጋገርን እየተመካከርን መፍታት እንችላለን። ዘመን የሚሻገሩ ደግሞ እማንፈታቸው ችግሮች አሉ። እንፍታ ብንል እንኳን የማይፈቱ በውይይት the only solution is ውይይት ብቻ ነው፣ መነጋገር ብቻ ነው በሚለው እንስማማለን። ኢትዮጵያ ትልቅ ነች፣ ህዝቦቿ ትልቅ ናቸው፣ አንጠራጠር። ወገኖች ሱዳንን ሲተመልከቱ ሱዳን ዛሬ የደረሰችው በ10 ሳንቲም በአንድ ዳቦ አይደለም እንዴ? ሊቢያን እንውሰድ፣ የመንን እንውሰድ። ዛሬ እኮ ኢትዮጵያ እነዛን ሁሉ መከራ ይዘን እነዚህ ሁሉ ዛሬ እዚህ ያደረሰንን ነገር እንኳን ይዘን ለማፈራረስ አይደለም ሞክረው አቅቷቸው እንደውም እንደግን ብጠንክረን ነው ልዩነታችን ችግሮቻችን ሁሉ እንዳለ። እርግጠኛ ነኝ እኔ ተቃዋሚም በሉት ሌሎችም ኢትዮጵያ እንድትፈርስ የሚፈልግ ሰው ያለ አይመስለኝም ተልኮ ተቀብለው ከሚመጡ ባንዳዎች በስተቀር። ጫካ የወጡት ወንድሞቻችን እኮ ጫካ ለመግባት ማን ታስፈልጋቸዋለች? ኢትዮጵያ። ማን ያስፈልገዋል? ሰላም። otherwise እኮ እሺ ማንን አሸንፎ ምን ለመሆን አገር ፈርሳ? የግንዛቤ ማስጨበጫው የምክክሩ ጉዳይ መውረድ አለመቻሉን ችግሮችን ደግሞ ንቀናቸዋል ወገኖች። ዛሬ ትንሿ ኢትዮጵያ አዲስ አበባ ነች። ኢትዮጵያ ውስጥ የሌለ ብሔር አለ? አዲስ አበባ ውስጥ ዛሬ 11 ሚሊዮን ከዛ በላይ የሆነን ያለንበት እኮ ችግሩን ገፈት ቀማሽ ሆነ የአዲስ አበባ ህዝብ ላይ ያላየ የማታዩት ፖለቲካል ችግር የብሔር ማህበራዊ ተግዳሮት ኢኮኖሚካል ፕሮብለምስ ሁሉም የት ነው ያለው? አዲስ አበባ ነው። አይታችሁ እንደሆነ ግን እና አዲስ አበባ እንደው የሚያስደነግጥ ነገር ሰምታችሁ ታውቃላችሁ? ለምን? የመቻቻላችን የመዋደዳችን የመጠናከራችን አንዱ ምሳሌ ነው። ችግሮች አሉ of course። ነገር ግን ይህንን ችግር ዝም ብለን እያበጠ ሄዶ ነገ ማህበራዊ ቀውሱን እማንወጣበት ግን ከመድረሳችን በፊት መንግስት ሊነቃ ይገባል። ቅድም ሻለቃ ያላት ቃል ቀላል ነገር እንዳትመስላችሁ። ዛሬ ክፍለ ከተማ ምን እየተሰራ ነው? ወረዳው ምን እየተሰራ ነው? ቀበሌ ደረጃ ምን እየተሰራ ነው? አካባቢ ምን እየተሰራ ነው? በሃይማኖት ተቋም እድሮች ምን እየሰሩ ነው? ምንም። የምክክር ኮሚሽኑ አንድ ወቅት ላይ ሲነገር ስብሰባው የካድሬ ብቻ ስብሰባ ተደርጎ ነበር ምክክር ኮሚሽኑ ይጠራ የነበረው። ከዛ በኋላ ነው ህብረተሰቡ ማናገር የሚቻለው።
እንደ ታላቅ ወንድሜን የመሳሰሉ ታላላቅ ሰዎች መንግስት ዛሬ ሊጠቀምባቸው ካልቻለ እንደነዚህ አይነት ጉምቱ የመሰሉ አባቶች ትልቅ ደረጃ ደርሰው የማያወያዩ ከሆነ በዩኒቨርሲቲ ሌቭል ተጠርተው ታሪክን በምርቃት ደረጃ እንኳን መመረቅ የማይቻልበት ካለ በእውነት ነገ ኢትዮጵያ የማትወጣበት አዘቅት ውስጥ ነው የምንገባው። we should have to know ዛሬ ማወቅ አለብን። ዛሬ ጎ ቲቪ ለምንድን ነው ምን አግኝቶ ነው ጎ ቲቪ ዛሬ በእርቅ ማዕድን ሲሰራ የነበረው? ፖለቲካል አጀንዳ አይደለም፣ እውቅና አይደለም። እኔ ወንድሜን አምባሳደርን ከረጅም ጊዜ ጀምሮ አውቀዋለሁ። ዛሬ ትልቅ ደረጃ በሀብትም በምንም መድረስ የሚችል ባለሙያ ምን ነገር ግን ሉክ ዳር የሀገር ጉዳይ ኮንሰርን ስላደረገ ሁሉን ነገር ትቶ ጊዜውን እዚህ መስዋዕት የሚያደርገው ለምንድን ነው? ነገ ይህች አገር ከሌለች የት ነው የምንኖረው? የት ነው የምንደርሰው? ልጆቻችንስ? ዛሬኛ ምናልባት ተጠግተን ይሆናል ወደ እንትን ነው ልጆቼስ? እኔ ለኢትዮጵያ ሕዝብ እንደው በዚህ አጋጣሚ መልእክት ማስተላለፍ እንድችል ከተፈቀደልኝ እባካችሁ ወገኖቼ፣ እናንተም ተቃዋሚዎች ጫካ ውስጥ ያላችሁ አንዲት ሀገር አለች። እቺ ሀገር ውጭ ሀገርም ሄደን የምንመለስባት ብንታመም፣ ብንሞት፣ ብንቸገር፣ ብንደሰት፣ ልጆችን የምንድርባት መሬታችን፣ ሀብታችን፣ ንብረታችን ነች። መጠበቅ መቻል አለብን። ልዩነታችንን በምንም ተአምር በመፍትሄ የሚሆነው መሳሪያ አይደለም፣ መነጋገር ነውና እባካችሁ ይህንን እንድትመለከቱ ፈልጋለሁ። ሌላው ባለፈውም ጊዜ እንደተናገርነው መንፈሳዊ አባቶች፣ የሃይማኖት ተቋማት በዚህ አጋጣሚ አባቴ ይህንን ሰምተው ቢያስተላልፉልን ደስ ይለናል። ዛሬ በየወረዳ በየሁሉም በየትምህርት ቤቱም ሰላምን እርቅን መስበክ የማትችል ቤተክርስቲያን፣ የማትችል ቤተክርስቲያን ተቋም፣ የማይችል መስጊድ፣ የማይችል የፕሮቴስታንት ቸርች ነገ የተበተነ ህዝብ ነው የሚያገኝ። ጋዜጠኞቻችን ሊሰሩ ይገባል። በፍጹም ዛሬ ቅድም አንዱ ወንድሜ አስረልቃ ጋዜጠኛው ሲናገር ስለ ኢትዮጵያ ሲጮህ የነበረው እንደነዚህ አይነት ልጆች ነው የሚያስፈልጉን፣ መድረክ የሚያስፈልጉን። አስታጥቀን መሄድ መቻል አለባቸው፣ መሰብሰብ አለባቸው። እኔ ኢትዮጵያ ዛሬ እንደተደላደለ ዝም ማለቷ ምን ያሳዝነኛል። መሰራት አለበት 24 ሰዓት 724 we should have to work on it። በሰላምና በእርቅ ጉዳይ ኢትዮጵያ አሟታል። እቺን ለማስታመም ሁላችንም የመንግስት ብቻ ችግር አድርገን መተው የለብን፣ ህብረተሰቡም ደግሞ ስለሚመለከተን ለማለት ነው። በጣም አመሰግናለሁ። ክብር ይስጥልኝ። ስለተፈቀደልኝ በጣም አመሰግናለሁ። ታሞ ከሞት ተርፎ መሀላችንም ለተገኙ እግዚአብሔር ምስጋና ይድረሰው። ሌላው አምባሳደር በእውነቱ ለኛ ለተወሰነው ሳይሆን በሀገር ደረጃ መምራት የሚችሉ ሁሉ ህይወታቸውን፣ ገንዘባቸውን፣ ጉልበታቸውን እዚህ መስዋዕትነቱ ነው ከኛ ጋር ቁጭ ብሎ በስልካቸው ጠርቶ ማነጋገር በጣም ይሄ ከባድ ነው። የሚያስፈልገንም ይሄው ነው። በአጠቃላይ ምንድነው እኔ እንኳን ሊሄድባት የፈለኩት እቺ ብሔር ብሔረሰብ የምትለው ጉዳይ ላይ ነው። ሐረርጌ ኢትዮጵያዊ ነው፣ ወላይታ ኢትዮጵያዊ ነው፣ አርባ ምንጭ ኢትዮጵያዊ ነው። ነገር ግን ከአርባ ምንጭ ያልወለደ ሰው አለ፣ ከወላይታ ያልወለደ ሰው አለ፣ ያልተቀላቀለ አለ። እኔ አምቦ ነው የተወለድኩኝ፣ ኦሮሞ ነኝ። ባለቤቴና ልጆቼ ግን ምንም አይሰሙም። ባለቤቴ አማራ ናት። ግን አምቦ ሲሄዱ በሚችሉ ሁኔታ ሁሉ ቢንተባተፉ በጣም ህዝብ ይቀበላል። ያ የህዝብ ፍቅር ይወዳሉ። ስለዚህ እንድንቆራረጥማ፣ እንድንለያይማ፣ እንዳንጋባ፣ እንፋታማ ሰዎች ለ100 ዓመት እቅድ አድርጎ መጥቶ ነበሩ። ያንን ለ100 ዓመት ለመግዛት እቅድ አድርጎ ባይመጡ ኖረው ያን ጀግና ያን ከፍተኛ መኮንኖች ቀይ ባህር ላይ ባለፈ ጊዜ እዚህ ጦር ኃይሎች ያከበርነው ጀግናው ምን ነገር አለኝ ብሎ አይደለ እንደ ተናግሮ ጥይቱን ጠጥቶ ይሞተው ልጃችን አይደለም፣ ቤተሰባችን አይደለም፣ የአእምሮ አባታችን አይደለም። ስለዚህ እነዛ ሰዎች ተመካክሮ ማንኛውም ሰው እዚህ መኖር አይችልም፣ ጀነራሉን እኛ ተራ ወታደር ማዘዝ አለበት፣ መጥፋት አለበት ብሎ ወደ ሸነፈር ወደ ምን አባሮታል።
ቆራርጦናል። ሌላ መንግስት ማንም ከዛ በፊት የነበረው አንተ ከሌ አንተ ከሌ አንተ ከሌ ያለ ሰው የለም። ፈረስ ጭኖ ሲወጣ አብሮ ነው። ጋብቻ እኔ ሽማግሌ ልኬ ሲያገባ አምኖበት ነው እናት አባት የሰጡኝ። ስለዚህ ይሄ ከዚህ ሰውሮን ጌታ በገዛ ጊዜው ህዝቡን ማለቅ የለበትም። አንተን እዚህ ጉዳይ መጮህ የለብህም ብለው ልቅ አድርጎ የመጨረሻ ሰማይ ላይ የሄደበት ምድር ላይ ከሰሉ ነው ባዶ ሳጥን መጥተዋል። አንደባበቅ አይደለ እንዴ? እውነትን ለመናገር ይህ ነው እንግዲህ አገር መሪ ሆነ የተቀመጠው። ይሄን ደግሞ ከነሱ መካከል እግዚአብሔር አውጥቶ የኢትዮጵያን አንድነት መመለስ አለብህ፣ ኢትዮጵያ በሃይማኖታ በእምነታ መኖር አለባት ብሎ ያስቀመጠልን። አንድ ይሄ ይያዝልህ። ሁለተኛ ልደታ ቤተክርስቲያን እዚህ ጋር ነኝ እኔ ባይኔ ያየው ነው የምነግራችሁ። ጥምቀት ነው። ኮፍያ ከጭንቅላቱ እንትኑ ጥምጥሙ ሲወርቅ ሽጉጥ አልወደቀም። ቄስ አንተ ታጥቆ በዛ ጊዜ በመንግስቱም ይሁን በኃይለ ሥላሴም እኔ ከዛ በላይም አልሄድኩም። እኔ አላየሁትም እንደዛ። ካህናት ጥይት ይዞ አይገባም፣ ፍቅር ይዞ ነው የሚገባው። አስተማሪ ነው። የተጣላ እንዲታረቅ የተጋደለንም ስገዳይ የሀገር ሽማግሌ እንዲፈታ እንዲያስታርቅ ተብሎ ነበረ። ያን ጊዜ ያመለጠን የመጨረሻ በዚህም ብር ብሎ የቤተ ክርስቲያንን እንደገና ሳይመቻቸው ሲቀር ደግሞ የቤተ ክህነትን ልብስ ለብሶ ቤተ ክርስቲያን ውስጥ ገብቶ ሸሽቶ ለማለት ቄስ ነኝ ለማለት ነው። አልሰማንም፣ አላየንም። ስለዚህ ይህን እግዚአብሔር ወደ ሰላም አምጥቶ ለመጨረሻ ማስቀመጥ የፈለግኩት አንተ እዚህ አትክልት ትተክላለህ፣ ሰዎች ልበሉ መጥተዋል፣ ተነስ ምን ትጠብቃለህ ብሎ ጠላት ተነስቶ ራሱ ፊት ለፊት ቆሞ አይደለ እንደ በማስ ሜዳ ለአብይ ስናገር የነበረው ይምጡ፣ ቆይ እቺ ሀገር ስጦታ ናት፣ ትቼ የሚሄደው መሞት አይቀርም ብሎ ይህ ሰው ሰርቶ አስቀምጦ አሳይቶናል። ባህር አይተናል፣ እንጦጦን አይተናል። እናቶች ጀርባ ዛሬ ድነዋል። አባችን ስንት መንግስት ፈርቶ የቆየውን አሰርተዋል፣ አስገንብተዋል። ሊወቀስ አይገባም። የመጨረሻ እዛች ላይ ቆሞ ያለቀሳት እንባ ባንሄድም እንባውን አይተናል። እሱ አንድ ያድርገን ያሰባስብን። አምባሳደርንም በጣም አመሰግናለሁ። ሰለቸን ደክመን ሳይሉ ስልኩን ገንዘብ ነው የሚሞሉ። ያን ሆሎ ሰብስቦ ሰው አነሰ በዛ አላሉም። ይህ ሰው ብዙ ነገር ቀርጾ መሄድ ከቻለ መሄድ ነው። በጣም ነው የማመሰግነው። የእኛም ፍቅርና አንድነት፣ የእኛም መከባበር። ሰፈሬ ምን አደረግኩ መሰላችሁ? ኮፍያዬን እንዲያርግ ማለፍ ጀመርኩ። 15 ሲሆኑ ኧረ እባካችሁ ትልቅ ሰዎች እንደምን አደራችሁ እንደምን አላችሁ ብላችሁ ይለፉን አለ። አይናገርም እኮ እንዲህ ብሎ ዝመቱ እንደምን አደሩ በሉ አለ። እዛ በዚህ መንገድ አትምጡ ማለት ጀመር። እንደምን አደራችሁ ማለት መጣሁን። ልጆቻችን ከቤታችን ጀምረን ይሄን እናስተምር፣ እንዴት ዋላችሁን እናስተምር። ታላቆችና ስልጣን እውቀት ያላቸውን ሰዎች እንንከባከብ፣ የበለጠ እናገኛለንና እና አሁንም ፍቅርን አንድነትን እግዚአብሔር ይሰምርልን፣ የታሰበውን ያዝልቅልን። አሁንም እየመጣ ነው። ያጣነው የተወደደችም ጤፍ ነገ ትረክሳለች። ያጣነውም ስንዴ መጥተዋል። እያገኘን ነው። ከውጭ ስናመጣ የነበረው ይሄ ሁሉ ጌታ በጸበሉ ባርኮ ይስጠን። በዓላችን የመልካም የፍቅር የአንድነት እግዚአብሔር ያድርግልን። ይሄ ቤት ለዘላለም ይኑር። በጉልበታችንም የሆነ ገንዘብ እንኳን ብናጣ መቸግራችሁ ነገር በጎናችሁ እንቆማለን። አምባሳደር በርቱልን፣ ትልቅ ቦታ ያደርስልን። አመሰግናለሁ። ፈጣሪ በቸርነቱ ለዚህ ቀን ለጌታ ልደት ላደረሰን አምላክ እናመሰግናለን። እንኳን ለዚህ ያደረሳችሁ። ጎ ቴሌቪዥን ደግሞ ለሰላም እሰብካለሁ፣ ለሰላም የሚሰብኩትን ሰዎች አንድ አድርጌ ለዚች ሀገር አሰባስባለሁ ብሎ ወንድማችን እንድንናገር ስለፈቀደልን እግዚአብሔር ለሱም ቸርነቱን ይስጠው፣ በቸርነቱ ይጠብቀው። ከዚህ አልፌ እኔ ብዙ ተናግሯል፣ ብዙ የሚናገሩ ስለዚች ሀገር ስለዚች ችግሯን ተናግሯል።
አዲስ ነገር መናገር የሚያመጣ የለም። ግን ምንድነው ብዙ ተናግሯል። ከተባሉት ነገር ውስጥ በኢትዮጵያ ውስጥ ያለን ሰዎች ሁላችንም ስለ ኢትዮጵያ ስለ ሀገራችን ሰላም ማንናገርበት ምክንያቱ ምን እንደሆነ አልገባኝም። ምክንያቱ ላይ ነው ሁሉም አሁን ብዙዎቹ መፍትሄ ብሎ ተናግረዋል። ግን መፍትሄ እሱ ብቻ አይደለም። በውስጣችን ያለው አሁንም ከበፊቱም ጀምሮ ከአባቶቻችን ጀምሮ ሀገራችን የጎዱ ለውስጣችን አንድነት ጻር ሁኑ ተብሎ የሚላኩ ናቸው። ወደ ሀገራችን የገባው የሀገራችንን ሰው መነሻ አድርጎ ነው። የሀገራችንን ሰው እንደ ምርኩዝ አድርጎ መንገድ የሚያሳየው ታሪክ የሚነግረው ምክንያት አድርጎ ነው ወደ ሀገራችን የገባው። ይሄ ገብቶ ሀገራችንን ምን አድርጎ እንደወጣ ድንበር ያልነበረውን ድንበር ሰርቶለት ቋንቋውን ለያይቶ እንደ ሄደ ከውጭ የመጡ ሰዎች መልእክተኛ መሆናቸውን በእነሱ አይተናል። አሁንም ደግሞ ወደ ሀገራችን ውስጥ ከንጉሱ ጀምሮ አንድነት እንዳይኖረን ህዝቡ አንድ እንዳይሆን በሀብቱም በእውቀቱም እንዳይኖር እየተላኩ የሚመጡት ብዙዎቹ ያየናቸው የሀገራችን ውስጥ ያሉትን ሰዎች መነሻ አድርጎ ነው። እነዚህ መነሻ አድርጎ የሚመጡ ሰዎች ደግሞ የሚያተርፉልን ነገር በሃይማኖት በብሔር እየለያዩን እየከፋፈሉን ድንበር ብቻም ሳይሆን ሰፈሩንም ስም እየሰጡ እየከፋፈሉን የመጡ መሆናቸውን ነው መንቃት ያልቻል ነው። የቸገረን እሱ ነው። አሁን ይሄ መንግስትም ደግሞ ይሄን ተራ ደርሶታል። እሱ የሚጥረውን የሚያፈርሱ፣ እሱ የሚገነባውን የሚንዱ፣ እሱ የሚተክለውን የሚነቅሉ በውስጣችን አሉ። እነዛም ማግኘት ነው የደከመን። እሱ ላይ ነው ችግራችን። ዛሬ መናገር በፍጹም የማያሳፍር ከመንግስት ጋር ውሎ መንግስት ወጥቶ የሚያሙ መንግስት የሰራውን እንዳልሰራ የሚቆጥሩ ለሰላም የተዘረጋውን እጅ የሚቆርጡ አብሮ አጠገቡ ያሉት ሰዎች መለየት ነው ያልቻል ነው። ችግራችን ይሄ ነው። ይሄን ደግሞ ለመለየት ምንም ብሔርን መለየት አይደለም። እያንዳንዱ ሰው በዚህ ጉዳይ ላይ መንቃት አለበት። በእውነት ለመናገር ንግግር ብዙ ሰው ይናገራል። ብዙ ሰው ይናገራል። ግን የሚናገሩት ነገር እውነት ነው ወይ? እንደምናገሩት ነው ወይ ተግባራቸው? ችግሩ ይሄ ነው። እንደምናገሩት ነው ወይ? መንግስት ጋር አጠገቡ ሹመት ስልጣን ይዞ የሚሰሩ ሰዎች በትክክል የመንግስት መልእክት እስከታች ያወርዳሉ? ድልድይ እኮ የሚሰራ ወንድ እንዲያሻግር ነው። እነሱ ድልድይ ሆኖ ወደ ህዝቡ ደርሶ ህዝቡን እንዲያድኑ ነው። ህዝቡን ለሰላም ለራሱ ለአንድነቱ እንዲኖር ነው ለማድረግ ነው። ይሄን አይደለማ እነሱ የሚሰሩት። ለምንድነው የአማራ ወጣት ብቻ የኦሮሞ ወጣት ብቻ ምናማው? ወጣቱን እኮ መርዛ ጉርሶ የሚነሱ ከውጭ የመጡ አይደሉም። አብሮን ያሉ ናቸው። አብሮን የነበሩ ናቸው። ሁለት መንታ ምላስ ስላለን ነው የቸገረን። ይሄንን ሁላችንም ባለን አቅም የምንናገረው ነገር እንዳለ ሆኖ ማን ነው እኔን አጠገቤ ያለው ሰው ያኝ ይመልከተው። እባክህ ተሳስተሃል ተመለስ። በተግባሬ ነው መያዝ የሚችለው እንጂ በንግግሬማ አያገኘኝም። ከሆነ በተግባር ጠመንጃ ሰጥቶ በተሰጠው ጠመንጃ መልሶ መንግስትን ይወጉ እኮ አሉ። መንግስት እኮ ለጠላት
የሚያመጣውን ሀገርን ሊከላከልበት የሚያመጣውን መሳሪያ አስታጥቆ ያ የታጠቀው ሰው መልሶ መንግስትን እኮ የሚወጋ ነው ያለው። ይህን እኮ መለየት ነው ያልቻልነው። አባቶች ሊነቁ ሊሰብኩ የሚችሉ ከሆነ እባካችሁ መንግስት ላይ የተጣበቃችሁት መዥገሮች ውረዱ፣ ቦታችሁን ለዩ ብሎ መንገር ነው፣ በትክክል መንገር ነው። ይሄ ካልተነገረ አጠግቡ ሆኖ መንግስት ምን ያርግ? አንድ እንጨት እኮ ወይ አይጨስም ወይ አይነድም፣ ወይ ይጨሳል ወይ ይነዳል። በቃ ብቻውን ምንም ማድረግ አይችልም። ስለዚህ የቸገረን በእነዚህ ነገሮች ላይ አባቶችም መስበክ ብቻም ሰው ለይቶ ማወቅ። ወንድሜ ተናግሯል። ቆብ ውስጥ ይዞ የገባው ብቻውን አይደለም። እውነት ለመናገር ከሆነ ብቻውን አይደለም፣ አሉ አብሮ አሉ። ስለሚያምን ነው እንጂ ብቻውንማ ይዞ አይገባም። አጠገቡ የሱ የሆኑ እሱን የሚደግፉ እንዳሉና አይነኩኝም አይደርሱብኝም ብሎ ስለሚተማመን ነው ያንን የሚያደርገው። ስለዚህ አሁንም ቢሆን የምንችለውን ያክል ወገኖቻችን ለመመለስ እንጣር። ይመለሳሉ ብለን ካመንነው እንዲመለሱ ጥረት ማድረግ። ወጣቶች ትላንት የተወለዱ እኛ እዚህ ያለነው ልጆቻችን ናቸው። እውነት እናስተምራቸው፣ እውነት እንንገራቸው። ምንም አታመጡም፣ አገራችን መጉዳት ህዝባችን መፍጃት እንጂ ምንም አታመጡም ብለን ቁርጡን መንገር ነው። ከተናገርን አይቀር ቁርጡን መንገር ነው። እኛ በውስጣችን ሆነን አሁን እውነት ስልጣን ይዛለሁ ብሎ ነው። ስልጣን እንደማይዙ እኮ ያውቃሉ ልጆች። እነዚህ ልጆች ስልጣን አይዙም። ስልጣን እንዲይዙ ልጆቹን የሚገፋፋም ደግሞ እድሜ ልኩን በዚሁ በመርዙ ይረጫል እንጂ እሱም አይደርስበትም። ወደ ስልጣን የማይመጣም ለስልጣን የማይበቃም። እሱ የሚልካቸው ልጆችም ስልጣን አያገኙም፣ ያልቃሉ እንጂ ማንም ለኢትዮጵያ ወደ ኋላ የሚል የለም። ኢትዮጵያችን ሰላሟን ለማግኘት የሚቻለውን ሁሉ እውነት ተናጋሪዎች ያደርጋሉ። እውነት ደግሞ አጠፋም። እውነት የሚናገሩ እንዳለ ሁሉ እውነትም አጠፋም። እነሱ ደግሞ ከዚህ እውነት ከሚናገረው በልጦ የትም ሊደርሱ አይችሉም። ስለዚህ ለሰላም ለመናገር ካስፈልገ ሰላም የሚናገረውን ሰው ሁሉ መስማት ሳይሆን እውነት ነው ወይ ንግግሩ። አባቶች ታውቃላችሁ፣ ብዙ እውቀት ምሁራኖች አሉ። እኛ ወታደሮች ነን። በውትድርና አምነን ትላንትና ምንድነው የሚባለው በሬ ካራጅ ይውላል እንደሚባለው ከገደሉን ሰዎች ውለናል። ወደ ኋላ እነሱ የራሳቸውን ቦታ ሲደርሱ እኛን ወንዝ እንዳንሻገር ድልድዩን ሰበሩብን። እንዳንሄድ አብረን እንዳንሄድ አደረጉን። ግን እውነት አይጠፋም ያልኳት ለዚህ ነው። እነሱም አልተጠቀሙበትም። ፈጣሪ ደግሞ እውነትን ያያል። እነሱንም የእጃቸውን ሰጥቷቸዋል። ዛሬ እነሱ ብቻ አይደሉም። እነሱ የዘሩ መርዝ አልታጨደም፣ አልደረቀም፣ አልወጣም። ያ መርዝ ነው ፈልጎ ማውጣት አሉ። አሁንም በውስጥ እኔ በራሴ የሚያቸው የሚያውቃቸው አሉ። እዚህ ጋ ነው እንደዚህ መርዞች ነው ማውጣት እንጂ ሲናገሩማ ሁሉም እኩል ነው። እኔም እናገራለሁ፣ ሌላም ይናገራል። ለይቶ ለማወቅ መንግስት ጋር ያለው ለይቶ ለማወቅ ወንድሞች እንዳሉ በየወረዳ ያሉ በየመንደሩ ያሉ በስልጣን ላይ ያሉ ሁሉም ችግር ፈጣሪ ባይሆንም እነሱ ደግሞ ይንቁና ከውስጣቸው ያለውን ችግር ያውጡ። ማውጣት ይችላሉ፣ ያውጡ። ይረዝማል ጊዜው እንጂ ደግሞ እውነት ቦታዋን አትስትምና ሁሉም እንደተናገረ አዳምጫለሁ። በእውነት እንድንናገር የልባችን እንድናገር የውስጣችን ያለውን ችግር እንድናይ ይሄ ቦታ ስለተከፈተልን በየጊዜው በየቀኑ ያለንን ሀሳብ ለመናገር ወደ ኋላ እንልም። ጎ ቴሌቪዥንም ይሄንን ደግሞ እያንዳንዳችን እዚህ የተሰባሰብነው ሰዎች ከታወቅ ከአንዱ ሁለት ከሁለቱ ሶስት
እያልን ይዘን ወደ መንደራችን ወደ ሰፈራችን እንገባለን። ወደ ሰፈራችን ገብተን ለልጆቻችን መልካሙን ነገር ያየነውን የሰማውን ተናግረን ለመለወጥ ጥረት እናድርገው። መንደሩ ከጸዳ ሀገር ይጸዳል እንደሚባለው እኛ ደግሞ እዚህ የመጣነው ሰዎች አንድም ሰው ጨምረን ሁለትም ሰው ጨምረን ወደ ሰላም እንዲጠጉ ለሰላም እንዲናገሩ ሰላም እንዲሰብኩ ለማድረግ ካልሆነ በስተቀር ሁሉም ተናጋሪ የምናምነው ከሆነ ሁሉንም ተናጋሪ የምንቀበለው ከሆነ ብዙ ምሁሮች አይታችሁታል፣ ብዙ ነገሮችን ይዛችሁታል። እንዳሉት 5 ባለስልጣናትን ያየ 5 ስርዓት ያየ 4 ስርዓት ያየ አለ። በዛ ውስጥ ያለፋችሁት የትኛ ጋ ነው ችግር የነበረው? ካለፍንበት መንገድ ችግር ያየንበት የቱ ጋ ነው? እውነትን ያየነው የቱ ጋ ነው የሚለውን ነገር እየታዘባችሁ ስለሆነ እውነት አሁን ደግሞ ፈጣሪ እውነትን ስለማይጥል እውነት የምናገር ጊዜ ላይ ደርሰናል እና እውነት የምናገረው ጋር ለመናገር የአቅማችን እናንተም ጣሩ፣ እኛም ከጎናችሁ እንሆናለን። ስለ ኢትዮጵያ ስናነሳ ኢትዮጵያ የመሰለች የምትመስለው ነበረው በኃይለ ሥላሴ ጊዜ ምን ነበረች፣ በምኒልክ ጊዜ ምን ነበረች፣ ባለፈው በደርግ ስርዓት ጊዜ ምን ነበረች፣ አሁን ምን ነበረች፣ አሁን ደግሞ ምን ነበረች እንደገና። ይህንን ስናነሳ ኢትዮጵያ የምትባል ስያሜዋ ኢትዮጵያ ለማለት እንችል ነበረ ወይ ነው። በአንድ ወቅት እኮ ኢትዮጵያ ሲባል እቺ ሀገር ነው ስትባል የነበረው። ግልጽ ለመናገር እቺ ሀገር ነው እንጂ ኢትዮጵያ የምትባል ነገር እንዳይነገር ሲደረግ የነበረው ትርክት አስቸጋሪ ሁኔታ ነበር። ኢትዮጵያ ማለት አትችልም። ኢትዮጵያ ብሎ ከተናገረ ስያሜ ነበረው። ምንድነው ሲባል የነበረው? ስለ ኢትዮጵያ የሚያወራ ከሆነ ሰው ስለ ወደብ የሚያነሳ ከሆነ ስለ ኢትዮጵያ የሚያነሳ ከሆነ አንተ ምንድነህ? የድሮ ስርዓት ናፋቂ። የለም ስያሜ አልተሰጠም። አሁን ስለ ብሔር ሲወራ ብሔር ሲባል ወዴት ነው ሲጣበቅ የነበረው? የሚገነጥለው ኦነግ ነው። ስለዚህ ጠባብ ሲባል የነበረው ዛሬ በ21ኛ ክፍለ ዘመን ላይ ስለ ብሔር ይወራ የተባለ የብሔሩ እኮ ችግር አይደለም። እኔ በደርግ ጊዜ 14ቱም ክፍለ ሀገር እያንዳንዱ ስያሜ ተቀምጣ እኮ ስለ ብሔር ዛሬ አይደለም የተጀመረው። ነገር ግን የብሔር አነጋገር ፍቺው ነው ችግር ውስጥ ተከተተ። አብነት ማንሳት ይቻላል። አሁን እስቲ ትግራይ ሀገር እጄ እኔ በአሁን ደረጃ ሀብት ማፍራት ንብረት ማፍራት መብት አለኝ። ጎጀም እጄ መስራት የለም። ፖሊስ እንደሆነ አልነበረም ጎጀም። ከዚህ ሰልጥኖ ሄደለ አሁን ሄዳል። ስለዚህ ይህንን የማመጣብን ክፍፍሉ ነው። ለስርዓት እንዲመቻቸው የአለቆቻቸውን ተግባር ለመፈጸም አባታቸው ግብጽ ነው፣ ልጃቸው ሻዕቢያ ነው፣ የልጅ እንትኑ ወያኔ፣ አሁን ደግሞ ከስር የፈጠሩት ፋኖ ነው። ታዲያ ይሄ ሳይነገር ሰው ተጨባጩን ሁኔታውን ተናግረን እዚህ ቦታ ላይ ነው ችግር ያለው። ወንድም ወንድሙን ይዋጋል፣ አልተዋጋም። ወንድሙ ማን ነው ተዋጋ? በተላላኪ ነው እየተዋጋን ያለ ነው። በተልእኮ ጦርነት ነው እየተዋጋን ያለ ነው እንጂ ወንድም ወንድሙን ይዋጋ የለም። የአማራ ወጣቶች ልክ ያንን የሊና ጦርነትን ጨርሶ ወደዛ ሲመለሱ ከሌላ አገር ተፈናቅሎ ህዝባችን ተጎዳ፣ ስለዚህ ይህንን እንዋጋና ህዝቡ ሰላም ያገኝ ነው የመጀመሪያው አነሳስ። እዛ ሲሄድ ግን ሌላ ነገር ነበረ። አሁን እየመጡ ነው፣ ሲያውቁ እየተመለሱ ነው፣ በተጨባጭ እየተመለሱ ነው። ለካ እንደዚህ ነው እንዴ? ሲያዋጋ ነበረ ሻዕቢያ ነው። ምን ግልጽ እኮ ነው። ሻዕቢያ ነው እኮ ሲያዋጋ ነበረ። ፋኖ ለም ሻዕቢያ ነው እየተዋጋ ያለው። የትልኮ ጦርነት ነው እየተሰራብን ያለው። የተላላኪነት ጦርነት ነው እየተሰራብን ያለው። ወንድም ወንድሙን ያጋጨል። ኦሮሚያ ምን እንውሰድ? ዶክተር አብይ ስልጣኑን ሲረከቡ እያንዳንዱ ማንኛውም ከውጭ ያላችሁ ግቡን ያለው እዚህ ታጥፎ የገቡት ስልጣን አገኙ፣ ቦታውን አገኙ። አሁን ቅድም ወንድሞቻችን ሲያነሱ ነበሩ። አልፎ የሄዱት ደግሞ ምንድን ናቸው? የሌላውን ስርዓት የሌላውን እንትን አንግቦ ነው ሄዶ የተልእኮ ጦርነት ነው እየተካሄደ ያለው። ወንድም ወንድሙን አይደለም፣ የተልእኮ ጦርነት ነው እየጎዳን ያለው። ሶስቱ ቁሟል፣ አልቆመም። እንምከር። አዎ እየተመከሩም እየተመለሱም እየመጡም ስለሆነ አስተዋጽኦ አለን። አዎ ነገር ግን አሁን የሰሞኑን 4ቱ ዙራ አልታጠርንም።
እየታጠርን አይደል እንደ ወገኖቼ ተከታተላችሁ ማስ ሚዲያ እየታጠርን ነው። በሱዳን በኩል ጅቡቲ በእኛ ውሃ የሚጠቀመው በእኛ እንትን የሚጠቀመው ከዚህ እንጀራ እየተላከለት ጅቡቲ ሰሞኑን የምታደርገው ውሎችን አይታል እኮ የኮንቴነር ውል ነው ምን ብሎ ከግብጽ ጋር ግብጽ ቤት በኩል ዞሮ እንደመጣ ያኛው ሳይሳካለት በዚህ መጣ። ስለዚህ ጠላቶቻችን አሁንም ስለማይጠይቁልን እኛም መተኛት አይደለም። አንዳንድ ጊዜ የሚያስፈልገው በሰላም በድርድር አዎ እንቀበላለን። ካልሆነስ ኃይላችን ፈርጠም ካረግ በኢኮኖሚ ካደግን ተጽዕኖ ፈጣሪ ከሆን እየሰራን የነበረውን ትርክት ትተን የነበረው ስራ ባህላችን ትተን ወደ ስራ ገብተን ህዝባችን ወደ ስራ አስገብተን ከዚህ ከጠቅላይ ሚኒስትሩ ጋር ጎን ሆነ እየሰራን መመለስ ስለምንችል አሁን ምንድነው የሚያስፈልገው? ኃይል ፈርጠም ነው። ፈርጠም ደግሞ እያለ ነው። ተስፋ ያለን ነው። እንደዚህ ነው መነጋገር ያለብን። በቀደም የቬኔዙዌላ እንትን ይዞ አይደለም እንደትራ ማይንድ አስቡት። ጥሩ ነው ያልኩ አይደለም። ኃይል ካለ ምን አሉ ዩኤንኤ ምንድነው ያለው? አፍሪካ አንድነት እናንተ የሆነ እንትን ብለዋል። ትክክል አይደለም ብለዋል። ትክክል አይደለም ነው እንጂ ተጽዕኖ ፈጣሪ አይደለም። ስለዚህ ፓወር ካለ ከሰራ ከፈረጠምክ አንድ ከሆነ በተለይ ከምንም በላይ ደግሞ አንድ ነው። አንድ እንሁን። በቃ ኢትዮጵያ የሚያስፈልጋት አንድ መሆን ብቻ ነው። ምክንያቱም በወቅቱ የሚፈጥረው ነገር ነው። ልማታችን እየሰራን ነው፣ እያደግን ነው። ታላቅ ውዳሴ ጨርሰናል። ወደባችን እየተደራደር ነው። ካልሆነም እንቀበላለን። እሱ የኛ ስለሆነ ምንም ችግር የለም። በሸፍጥ በተንኮል ሄደ ስለሆነ መጀመሪያ ያኛው እንዳይሆን መጀመሪያ ሰራዊት በተነ። ከዛ በኋላ ምን ያደረገ ያሳዝናል እኮ ወደብ ሰጠ። ከዛ በኋላ ክፍፍል አሁን የምንለው ክፍፍል መጣ። ስንከፋፈል አሁን መጠራጠር መጣ። ይሄንን ጥርጥር ነው። ስለ ኦሮሞ ስለ እንትን አይደለም። እኛ በሀገራችን ላይ እውነት 14ቱ ክፍለ ሀገር ነበሩ። እዛ ሄደን መስራት እንችላለን። በአሁኑ ደረጃ ይሄንን አመለካከት አምጥተን አንድነትን አምጥተን ህዝባችን አሳውቀን ወደ ታች ወርደን ሰርተን ህዝቡ የነበረውም ትርክት ይሄ የነበረው ትርክት እኮ በመጥፎነቱ መመዝገብ አለበት። ለትውልድ ስለሚጠቅም ነው ወደፊትም። ወይ እንዴ ወያኔ እየሰሩ ሻዕቢያ የሰሩብን እነዚህ ግብጽ ተላላኪዎች የሰሩብን እኮ በታሪክ መመዝገብ አለበት። ምክንያቱም ከዛም ስለምንማር ከመጥፎም እኮ እንማራለን። ሁሉ ጊዜ መጥፎንም መኮንን ሳይሆን። ስለዚህ በዚህ አይነት ሁኔታ ሀገራችን ወደፊት እያደገች ነው፣ እየበለጸገች ነው፣ እየሄደች ነው። ታላቅ ነበረች። ታላቅነቱ እንደምትመለስ የኔና የእናንተ ድርሻ ወይም ደግሞ ይህንን ቲቪ የሚከታተሉ ህዝባችን አንድ ነው። ስለዚህ ምሁራኖች ያስተምሩ፣ አባገዳዎችን ያስታርቁ፣ የሃይማኖት አባቶች ያስታርቁ። ሁሉም በየፊልዱ በየሙያው ይችን ሀገር ጠግነን ለመሄድ ሁላችንም ተባብረን መስራት ትብብር ይጠይቃል የሚለውን አስተያየት መስጠት። ታንኪዩ አበዛው።